150 አካባቢ ሴቶች ጋር ተኝቻለሁ ነው አይደል? 150 አካባቢ የሚጠጉ ፍቅረኞች ነበሩ። ማን ነህ እናንተ? እየሞከርኩኝ ነው ትላለህ። እየሞከርኩ ነው የተሰኘው የኮሜዲያን ያሲን ኮንቴንት አሁንም አነጋጋሪነቱ ቀጥሏል። የፖለቲካው ፓርቲ ይህንን የያሲን ሐሳብ በመጠቀም የምርጫ ቅስቀሳ ጀምሯል። ይህን ፖለቲካ ፓርቲ ይህንን ማድረጉ አግባብነት አለው የለውም፣ ይህን ፓርቲስ ማን ነው የሚለው የምንነግራችሁ ይሆናል። በ68ኛው የግራሚ አዋርድ ታዋቂው የፖፕ ንጉስ የሆነው አርቲስት በውስጥ ሱሪ ዝግጅቱን አቅርበዋል። ለአንድ የፍቅር ቀጠሮ 120,000 ፓውንድ። እነዚህ ዝነኞች እነማን ናቸው? የት ነው የሚለው አጠቃላይ መረጃ የምንነግራችሁ ይሆናል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት የነበሩ ሰሞነኛ ጉዳዮችን ወደ እናንተ የምናደርስበት ሳምንቱን በሰናይ የተሰኘ ፕሮግራማችን ጀምረናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። አሁን በቀጥታ ወደ ቀዳሚ ጉዳያችን ከመግባታችን በፊት ትንሽ ፈታ የሚያደርጉ ቪዲዮ ልጋብዛችሁ። ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ የኮሜዲያን ያሲን እየሞከርኩኝ ነው የተሰኘ ፕሮግራም ወይ ኮንቴንት በዚህ ሳምንት እጅግ አነጋጋሪ እየሆነ ቀጥሏል። እንግዲህ በመንግስት ጎራ ያሉ ይህንን ሆን ተብሎ መንግስትን ለማሳጣት ነው ብሎ የሚናገሩ ብዙ ኮሜንቶች የሚጽፉና ቪዲዮዎችን የሚሰሩ አሉ። ከአከራይ ጋር አገናኝቶ የሚሰሩ አሉ። ሌላ ደግሞ አሁን ያለው የማህበረሰቡ ሁኔታ የኑሮ ሁኔታ በሚኮረኩር መልኩ የቀረበ ቪዲዮ ነው ብሎ የሚሰሩ አሉ። በነገራችን ላይ ያው እናንተ ማየታችኋል ብዬ አስባለሁ ይሄንን ቪዲዮ። እስቲ ይሄን ቪዲዮ ልጋብዛችሁና ከዛ በኋላ እንወያይበታለን። አልነገረችም። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። እንግዲህ ቪዲዮ እንደሰማችሁት ነው። በነገራችን ላይ ከቤት ኪራይ ጋር የሚገናኝ ነገር አይደለም፣ ወይ ደግሞ ከትምህርት ክፍያ ጋር የሚገናኝ ጋር አይደለም። ያ ፐርፐዝሊ ምናልባት ይህንን መረዳት ከቻልን ይህንን ለመግለጽ ፈልጎ አይደለም፣ ግን አጠቃላይ የኑሮ ሁኔታ አጠቃላይ ማህበረሰቡ ያለበት የኑሮ ሁኔታ ለመግለጽ ፈልጎ ነው ይህንን የሰራው የሚል እምነት ነው ያለኝ። እንደ ኮንቴንት ደግሞ ስናየው አሁን ያለንበት ነባራዊ ሁኔታ የሚገልጽልን ነው። ማህበረሰቡ ያለበት ሁኔታ እየሞከረ ያለበት እየተጣጣረ ያለበትን ሁኔታ የሚገልጽልን ነው የሚሉን በርካታ ሰዎች ደግሞ ይህን ሐሳብ የሚደግፉ አሉ። ከዚህም አልፎ ደግሞ ወደ ፖለቲካ አስገብተውታል። አንድ ፖለቲካ ፓርቲ ይህንን ሐሳብ በመጠቀም የ2018 የምርጫ ቅስቀሳ ማድረግ ጀምረዋል ማለት ነው። ይህንን ተጠቅመው ማለት ምናልባት አግባብነት አለው የለው የሚለው ነገር እኔ እንደኔ ይህንን አግባብነት የለውም ብዬ ነው የማስበው። ይህንን ያልኩበት ምክንያት ደግሞ ምንድን ነው? ፓርቲው የራሱ የሆነ ኮንቴንት ቢኖረው የራሱ የሆነ ብራንድ ይዞ ቢመጣ መልካም ነው በራሱ ማለት ነው። አለበለዚያ ግን አሁን ለልጁም ጥሩ ላይሆን ስለሚችል ፓርቲው ያው ኢዜማ ነው እንግዲህ በሶሻል ሚዲያ ገጹ አይታችሁ ከሆነ እነዚህ ሀሳቦች እያስተላለፈ ነው የሚገኘው ማለት ነው። ለምሳሌ ኑሮን ያከበደብህን ሙሰኝነት በአማራጭ ሀሳብ ለመለወጥ እየሞከርን ነው፣ እንዲህ እያደረግን እየሞከርን ነው። ብዙ እንትኖች አሉ። ማህበረሰባችን ተጨማሪ ችግር ላይ ሳንጥል አማራጭ ለመሆን እየሞከርን ነው ኤንድ ሶ ኦን እና በሶሻል ሚዲያቸው ይህንን እየተጠቀሙበት ነው ያለው። ሶ ይህንን ምናልባት ልጁ ላይ ችግር ሊያመጣ ስለሚችል ነው ልጁ ላይ ችግር ሊያመጣበት ይችላል ብዬ አምናለሁ እንደኔ። ምክንያቱ ፖለቲካ ነው ጀስት እሱ እንደዛ አስቦት አይደለም እንደኔ እምነት ማለት ነው። ፖለቲካን አስቦት አይደለም ያለው ነባራዊ ሁኔታ ጀስት ሂዝ አርቲስት። ስለዚህ ማህበረሰቡ ላይ ያለ የኑሮ ውድነትን በጣም ሴንሲቲቭ በሆነ ወይ የገለጸበት ነው። እነዚህ ፖለቲካ ፓርቲዎች ደግሞ የራሳቸው ሐሳብ በራሳቸው ኮንቴንት ቢጠቀሙ መልካም ነው የሚል ሐሳብ ነው ያለና ይሄ አግባብነት አለው ብዬ አላምንም። እስቲ የእናንተ ሐሳብስ ምንድነው? አግባብነት አለው ወይ የሚለው እናንተ በኮሜንት ሴክሽን ጻፉልን። እሺ ወደ ሁለተኛ
ቪዲዮ እንቀጥል። ሁለተኛ ቪዲዮ በጣም አነጋጋሪ ነው የሆነብኝ። እኔ ምናልባት አንዳንድ ጊዜ ማህበረሰባችን ላይ አሁን እያየናቸው እየሰማናቸው ያሉ ምናልባት ያው በቪው በኩል ብዙ ነገሮች ማግኘት ይቻላል ነው ስፔሻሊ ዩቲዩብ ላይ ሴንሲቲቭ ኢሹዎች ናቸው እነዚህ ማለት ነው። አንድ አዲስ አለማየሁ የተባለ ግለሰብ ከ150 በላይ ፍቅረኞች ነበሩኝ አለ። እስቲ እንስማው ከራሱ። የሚያሳፍረኝ የምኖረው ህይወት ነው እንጂ የኖርኩትን ህይወት መናገር አያሳፍርም። 150 አካባቢ ሴቶች ጋር ተኝቻለሁ ነው አይደል? 150 አካባቢ የሚጠጉ ፍቅረኞች ነበሩ። ማነህ እናንተ? የብሔር ብሔረሰቡን እያንዳንዱ ምናምን አንዳንድ ልጅ ቢኖረኝ ኢትዮጵያዊነትን አንድ ማድረግ ይችላል። አሁን ኢትዮጵያ ውስጥ ስንት ብሔር ብሔረሰብ አለ? ወደ 86 ነው። 86። ስለዚህ ከእያንዳንዱ ብሔር ራሱ ብትወል 86 ነው። 86 አንተ 150 አልካ። እጥፍ ነው። አንዳንዴ እንደዚህ አይነት ኮንቴንቶች ማህበረሰባችን ላይ ያሉ ነገሮች እየሸረሸሩ ይሄዳሉ ብዬ አስባለሁ። ስፔሻሊ እንደ ስቴት ብለን የምንይዛቸው ነገሮች አሉ። ማለት ሃይማኖት የራሱ የሆነ አለ። ከሃይማኖት ውጭም እንደ ስቴት የምንይዛቸው እንደ ባህል ወይ ደግሞ የራሳችን መገለጫዎች የሆኑ ነገሮች አሉና እንደዚህ ሚዲያ ላይ በነገራችን ላይ ከዚህ ከሶፎንያስ በፊት ከማን ያዘዋል ጋም እንደዚህ ቆይታ አድርጎ ነበር። ጤነኛ የሆነ ሰው ወይም ሙሉ ጤንነት ላይ ያለ ሰው እንደዚህ አይነት ሁኔታዎች ላይ ይኖሩታል፣ ያደርጋል ወይ ደግሞ ካደረገ ደግሞ እንደዚህ ወጥቶ ይናገራል ብለን መናገር አንዳንዴ ይከብዳል። ህፃናት ሊያዩት ይችላሉ፣ ወጣቶች ሊያዩት ይችላሉ። እንደዚህ አይነት ቪዲዮዎች በሚታይበት ጊዜ መጥፎ ነገሮችን ይዞን ሊመጡ ስለሚችሉ ብቻ ጥንቃቄ ቢደረግ የሚል ሀሳብ ነው ያለኝ። እኔ ይህን ቪዲዮ እንዳልሰራው ማስቤ ነበረ፣ ግን በተቻለ መጠን 2-3 ቪዲዮዎች ሳይ ግን ጀስት ሰዎች ፕሮሞት ሲያደርጉ ነው የነበረ፣ በቃ እንደ ጥሩ ነገር ሲገልጹ ነው የነበረና እስቲ የእናንተ ሀሳብ ምንድን ነው? ማለት እንደዚህ አይነት መደረግ አለበት ወይ እንደዚህ አይነት ቪዲዮዎች መቅረብ አለባቸው ወይ ብላችሁ ነው የምታስቡ? አይ ዶንት ኖ ምናልባት መብት ነው ወይ የሚዲያ ነፃነት ነው የሚል ሀሳቦች ሊነሱ ይችል ይሆናል። ግን ከባህላችን አንጻር በተለይ ደግሞ ወጣቶችን ከማበላሸት አንጻር ህፃናትን ከማበላሸት አንጻር የራሱ የሆነ ከፍተኛ ተጽዕኖ ይኖራል ብዬ ስለማምን ነው ይሄንን ሀሳብ ያቀረብኩላችሁና እስቲ የእናንተ ሀሳብ ደግሞ ምንድነው የሚለው ኮሜንት ላይ ጻፉልን። ከ150 ምናምን ሴቶች በላይ ኖርማል አውቃለሁ። ከ150 በላይ ፍቅረኛ ነበር። ሌላው በዚህ ሳምንት ከነበሩ የውጭ መዝናኛዎችና አነጋጋሪ ነገሮች ደግሞ ስናልፍ 120 ሺህ ብር 120 ሺህ ፓውንድ ይቅርታ 120 ሺህ ፓውንድ ወደ ኢትዮጵያ ሲመሰላ ስንት ነው? ወደ ኢትዮጵያ ሲሰላ 26 ሚሊዮን ገደማ ማለት ነው። ወደ 26 ሚሊዮን ገደማ የፍቅር ቀጠሮ ለአንድ የፍቅር ቀጠሮ የወጣ ወጪ ነው ይህንን ነገር ማለት ነው። ይህንን ያደረጉት ደግሞ ኪም ካርዳሺያን እና ሉዊስ ሃሚልተን የተባሉ ዝነኞች ናቸው። እንግዲህ በኦክስፎርድ ሻየር በነበራቸው እጅግ ውድ የሚባለው የፍቅር ቀጠሮ ይህንን 120 ሺህ ፓውንድ ወጪ ያደረጉት ማለት ነው። የሆሊውድ ዝነኛዋ ኪም ካርዳሺያን እና እንዲሁም ደግሞ የፎርሙላ 1 ሻምፒዮኑ ሉዊስ ሃሚልተን በኦክስፎርድ ሻየር በሚገኝ እጅግ ውድና ዘመናዊ የሚባል ኤስቴል ማነር ሆቴል ውስጥ ሚስጥራዊ ፍቅር ቀጠሮ ነበራቸው። ካርዳሺያን 45 ዓመቷ ነው። እንዲሁም ደግሞ ሉዊስ ሃሚልተን ደግሞ 39 ዓመቱ ነው። እንግዲህ እሷ ትንሽ በ6 ዓመት እንደምትበልጠው ነው። ይህንን የፍቅር ቀጠሮ ስኬታማ ለማድረግ 100 ሚሊዮን ፓውንድ የሚያወጣ የግል አውሮፕላኗ ይዛ ወደ እንግሊዝ ነው። በነገራችን ላይ ቀጠሮ የተደረገ እንግሊዝ ነው። ሁለቱም ከአሜሪካ ነው የሄዱ። ስለዚህ እሷም እንደዚሁ ወደ እንግሊዝ በረራ አድርጋ እንግዲህ ጥንዶቹ ያረፉበት ሆቴል ይሄ ኤስቴል ማነር ሆቴል የሚባለው ደግሞ በጣም እጅግ ቅንጡ የሚባሉ ስዊት ሩሞች ያሉት እጅግ ውድ የሚባል ነው። በዛው ልክ ደግሞ በጣም ፕራይቬሲ በጠበቀ መልኩ አገልግሎት የሚሰጥ ነው። እዛ ስዋይ ብዙ ሰዎች ይወዱታል። ስለዚህ እነዚህ ጥንዶች ደግሞ እዛ ሄዶ ተዝናንቶ ከ120 ሺህ ፓውንድ በኢትዮጵያ 26 ሚሊዮን ለአንድ የፍቅር ቀጠሮ ወጪ አድርገዋል ማለት ነው። በጣም አነጋጋሪ ነበረ። በዚህ ሳምንት በ68ኛው የግራሚ አዋርድ ነበረ። እንግዲህ የግራሚ አዋርዱ በጣም አነጋጋሪ ነገሮች ነበሩ። አንዳንድ ሰዎች ፖለቲካ ሰብከዋል፣ አንዳንድ ሰዎች ደግሞ ሃይማኖትም የሰበኩ ነበሩ፣ ያው ዝነኞች ማለት ነው። እና ብዙ አነጋጋሪ ነበረ። በዚሁም ሰሞነኛ ሚዲያዎቹን በዚህ ስፔሻሊ የሾውቢዝ የውጭ ሚዲያዎች በብዛት ስለዚህ ሲዘግቡ ነበርና አንደኛው ምንድነው በጣም አነጋጋሪ ነበረ የጀስቲን ባይበር ጉዳይ ነው። በዚህ ግራሚ አዋርድ ፕሮግራም አቅርቦ ነበረ ወይ ሙዚቃ አቅርቦ ነበረ። ታዲያ ሙዚቃው በሚያቀርብበት ጊዜ የለበሰው ቁምጣ ነበረ። የሚገርማችሁ ማለት ነው ራቆት ሆኖ ኖርማሊ በውስጥ ሱሪ ብቻ ነበረ ወደ መድረኩ የቀረበው። ጊታር ይዞ ሌላ ኢንስትሩመንት ይዞ ነው ወደዛ የቀረበና በጣም ብዙ ሰዎች የተለያየ ኮመንት ነበር ሲሰጡ የነበረ። አንዳንዶቹ በጣም ሳፖርት አድርገውታል። ይሄ ነፃነትን የሚያሳይ ነው። ኦልሬዲ ጀስቲን ቢበር ብዙ ጊዜ ለየት ያለ ነገር ማድረግ ይወዳል። ደፋር መሆኑንና ልዩ ሰው መሆኑን የሚገልጽበት ስለሆነ ማድረጉ በጣም ትክክል ነው ብሎ
የሚያስበው አሉ። በሌላ በኩል ደግሞ ነው እንደዚህ ማድረግ አልነበረበትም ጀስት ስቴጅን በሚመጥን መልኩ መልበስ ነበረበት የሚሉም አሉ። ስለዚህ ደጋፊዎቹ ምንድነው ያሉት? ጀስቲን ሁሌም ድንበር ጥሶ አዳዲስ ነገሮችን ማሳየት ይወዳል። ስለዚህ እኛ ደግሞ በጣም ደስ ብሎናል ነው ያሉት እንግዲህ ደጋፊዎቹ። እስቲ የእናንተ ሐሳብስ ምንድነው? እንግዲህ ብዙ ኢትዮጵያውያንም ይሄን እንደሚወዱት እናውቃለን። ይሄንን ስቴጅ ላይ እንደዚህ አይነት አለባበስ ለብሶ መውጣቱ ምን ተሰማችሁ? የእናንተ ሐሳብስ ምንድነው የሚለው ይሄን ሐሳብ ለማካፈል ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም